እኔ ሲሪየስሊ ልንገራችሁ አሁን ይሄ ተበራለ ተከንፋለ ምናምን የምትሉም ወይም ደግሞ ሌሎቻችሁ አሁን ጸሎት ማድረግ ካለባችሁ በዚህ ጊዜ ነው። መጀመሪያ ለመበልጸጉም ለእንትኑ መጀመሪያ ሰላም ሲኖር ነው። በሲሪየስ አንዳንድ ጥያቄዎች አንዳንድ ነገሮች በጾምና በጸሎት እግዚአብሔር እሱ ለህዝባችንና ለሀገራችን ሰላም ያምጣ። እሺ መስፍን ፈይሳን ከልብ እናመሰግናለን። ወደ ቅድስታችን እንሄዳለን። ቅድስት ምን ደቂቃለሽ? እሺ ፈይሳ በማይሆን መንገድ ሲያወራ ነበረ። ሌላ እሳት ኢትዮጵያ ላይ መፍጠር የፈለገ ይመስላል። ለዛውም የመንግስት ደጋፊ ሆኖ ማለት ነው። በመጀመሪያ የኢትዮጵያን አረንጓዴ ቢጫ ቀይ ባንዲራ ልሙጥ ብለህ ስትጠራ አንተ ከለር ብላይንድ ነህ ማለት ነው። ስለ ከለር አታውቅም ማለት ነው። ልሙጥ አንድ ብቻ ነው ወይም አንድ አይነት ብቻ ነው። አሁን በሻቀጥከው ያለው ባንዲራ ኢትዮጵያውያን ወላጆቻችን የሞቱለት ነው። ዛሬ አንተ የምትፈነጭበትን አካባቢ በደማቸው የሰጡህ አረንጓዴ ቢጫ ቀይ ባንዲራውን ተንተርሰው የሞቱ ወላጆቻችን ናቸው። ስለዚህ አንተን አለማወቅ ለስድብ መጠቀም ቅድስት ተዋግቻለሁ እንዳንቺ አልተዋግህም። እንደዚህ መመለስ አትችልም። አንተ ስታዳምጥ እኔ አልቆረቆረኝም። ብታየኝ አንተ ባንዲራውን ስትሰድብ እኔ አላረኩሽማ። ቆመ ነበረ። ልጨርስበት አትግባ እዚህ ውስጥ ግን በአንተ እንትን ውስጥ አልገባውም። ምክንያቱም በጣም ጨዋነት የሚያጠቃኝ ሰው ስለሆንኩ ማለት ነው። ስለዚህ ልሙጥ የሚባል ነገር የለም። አረንጓዴ ቢጫ ቀይ ወላጆቻችን ኢትዮጵያውያን ለሀገር አንድነት የሞቱለት ባንዲራ ነው። የተለየ ነገር ዛሬ ብልጽግና ስለመጣ የመጣ ነገር የለም። ላለፈው 27 ዓመት ሁሉም ኢትዮጵያዊ ኢህአዴግን ሲቃወም የነበረው አምጥተህ የጫንክብን በላዩ ላይ ያስቀመጥከው ኮከብ እኛን አይወክለንም፣ ሳንነጋገርበት ሳንወስንበት ያስቀመጥከው ነው፣ የጫንክብን ነው። ወደምናቃት ወደ ወላጆቻችን አረንጓዴ ቢጫ ቀይ ባንዲራ መልሰን ብሎ ነው ሰው ከሀገር የተሰደደው፣ በየእስር ቤቱ ጥፍሮ የተነቀለው፣ በየቦታው መከራ ሲያየ ነበረው። ዛሬ ለብልጽግና ሲሆን አዲስ ያመጣው አይደለም። ይሄ የቀደመ የኢትዮጵያውያን መታገያ የነበረ ነው። አንተ ልታዋርደው ትችላለህ። ብዙዎቻችን ግን አረንጓዴ ቢጫ ቀዩን ባንዲራ እንሞትለታለን። አንተ ተቀበለው አትቀበለው የራስ ጉዳይ ነው። ልሙጥ ብለህ ግን ስትጠራ አንተ ስለ ከለር ያለህን የእውቀት ማነስ ነው የሚያሳየው እንጂ ልሙጥ አይደለም። እዛ ላይ እንትን ማለት ፈልጋለሁ። ቴዲን ስታነሳ ሀጫሉ ቤዝ አለው፣ ቴዲ ቤዝ የለውም የሚል የት ነው ያለኸው? በደንብ ቤዝ አለው። ቤዝ ስላለው አይደል እንደዚህ መተህ የምትነጋገረው? ቤዝ ስላለው የሚቀበለው የሚሰማው ማህበረሰብ ስላለ አይደለም እንዴ? ምንድነው ይዞት የመጣው ሀሳብ ብለን ለመነጋገር የመጣ ነው። ስለፈራው መሰለኝ ውይይት የገጠም ነው። ከዛ በተረፈ አንድ ቴዲ ስለዘፈነ ምንም አይሆንም ምናምን እንዴ? ዘፈን እኮ ዓለምን አስታርቋል። እነ ቦብ ማርሌ እኮ ታሪክ ሰርተውበታል። በዓለም ላይ ያሉ ዘፋኞች እኮ ጦርነትም ቀስቅሰውበታል፣ ሰላምም አምጥተውበታል። ስላልወደድከው ስላልተቀበልከው ብቻ ምንም የሚመጣ ነገር የለም ብሎ መኮፈስ ትክክል አይደለም። እንደውም እንዲህ አይነት ሙያ ያላቸው ሰዎች በዘፈን የህዝብን እንጉርጉሮ ያለውን ቁጭት አለመግባባት መጥተው ሲናገሩ እኔ ትክክል እየሰራው መስሎኝ ከሆነ የቱ ጋ ነው ስህተቴ ብሎ እንደውም መልእክቱ ተላልፎለታል ተብሎ ቢታሰበው አካል መስማት ነው ያለበት። እሰየው ነው። አንተ የምትደግፈውን መንግስት የምር የምትወደው ከሆነ እሰይ ብለህ ነበር መቀበል የነበረብህ እንጂ ለምን ይሄ ተነሳ የሚባል ነገር የለም። እንዲህ አይነት አስተሳሰቦች የበለጠ ያካርሩናል። የበለጠ አንዳንዶቻችንን እንደውም ከመሀል ያስወጡንና አሃ ነገኛ መጣ ምንድን ነው ብለን እንድንቆም የሚያደርግ አደገኛ አካሄድ መሆኑን ወቅ። በጣም አደገኛ ነገር አስቀምጠሃል። ሽመልስ በሰበራችሁን ቦታ ሰበርን አላልክ። አምኖ መከዳት ያለው ቴዲ ይሄንን ነው። አሁን ስልጣን ላይ ያለው መንግስት ኢትዮጵያን ለመምራት ሲመጣ የሰበረኝን ሰብሬ ላባርር፣ የማልፈልገውን ላፈናቅል ወይም አንዳንዶችን እንዲህ ላደርግ ነው የመጣው፣ የብሔር ፖለቲካን መልሼ ልተክል ነው የመጣሁት ቢል ኖሮ ዛሬ የምትደግፈው መንግስት ስልጣን ላይ አይወጣም ነበረ። የኢትዮጵያ ህዝብ በሙሉ ልብ ያመነው ያሻግረኛል፣
አዲስ ስርዓት ይዞልኝ ይመጣል ብሎ ያሰበው ብሔርተኝነትን ያጠፋል፣ ከመገዳደል ያድነኛል፣ በይቅርታ ያሻግረኛል በሚል ነው። ይሄ ሳይደረግ ስለተደረገ አዎ የኢትዮጵያ ህዝብ ተከድቷል። ቴዲ ይሄን ተናግሯል። መከዳት ግን በእኔ መረዳት መከዳት ከአንድ ወገን ብቻ አይደለም። መከዳት በመንግስት ውስጥ አይተነዋል። በለማና በአብይ መካከል አይተነዋል። ትላንት አፈናቃይ የነበረው ሚደቅሳ በራሱ ይኸው ዛሬ የቴዲን ዘፈን ይዞ ተከድቻለሁ እያለ ነው። ተከድቻለሁ ነው። ጁሃር ለብቻው ተከድቻለሁ ነው። ዛ ህወሓትም ጋር ብትሄድ ተለያይቶ ተከድቻለሁ ነው። እንደ ራስ መነጽር ይሄን ዘፈን ትሰማዋለህ ነው። ቅድም አዲስ ታይም ስታነሳው አንተ ስትናገረው እኔ ስናገረው ግን ያልተቀበልከው ነገር አለ። እስክንድር ኢትዮጵያዊ ስለሆነ በኢትዮጵያዊነቱ የአማራ ፖለቲካ ገፍቶታል አልክ። አይ ይሄ ዘፈን ስለ ታጣቂዎች አያወራም አልከኝ። ኖ የኔ እይታ ታጣቂም ሆንክ በብሔርተኛውም ጎራ ቆምክ፣ እዚህ በመንግስትም ጎራ ቆምክ፣ መከዳት እንዳለህበት እንደተሳፈርክበት ባቡር ነው። አንተ አየህ እስክንድር ተገፍቷል ትላለህ። አንተ ይህን ዘፈን ስትሰማ ኢትዮጵያዊ ስለሆነ ኢትዮጵያዊነትን ስለሚያቀነቅን ተገፍቷል ትላለህ። ሌላም ህወሓት ጋርም ያሉ ሰዎችን ስታይ እንደዛው እዚህ መንግስት ውስጥም ያሉ ነገዱን ብሰማቸው እንዲህ አይነት መከዳዳቶች እንዳሉ በግልጽ ያስቀምጡበት ነው። እኔ ብያለሁ፣ በግልጽ መንግስትን ይተቻል። እንደውም ያዞን በሚለው በቀጥታ በመንግስት አስተዳደር ላይ ኃላፊነት ተሰጧቸው የተቀመጡ ሰዎች ኃላፊነታቸውን ባለመወጣታቸው የለቅሶህን እንጉርጉሮህን መከፋትህን መተህ ስትነግራቸው ያዞንባ ነው አንተ የምታነባው ብለው ሲሉ አይደለም ስሙኝ እያለ እንዴት እንዳለቀሰ በእንጉርጉሮ በደንብ አድርጎ ያስቀመጠበት። እኔ እንደውም ለመንግስት በቀጥታ የመጣው ራሱ ብዬ ብለው ያ ነው መታሰቢያነቱን በማንነታቸው ምክንያት ዋጋ ለከፈሉ ኢትዮጵያውያን አስቀምጦታል። ከዚህ በላይ ምንም በፊት ለፊት ሊነግረን የሚችለው ነገር የለም። ግን በግልጽ ያስቀመጠው ነገር እዚህ ባንዲራ ላይ አሁን መስፍን እንደምትሳለቅበት ሌሎችም እንደሚቀልዱበት ተራ ጨርቅ አድርገው እንደሚያዩት ሳይሆን እኔ አንዳንዶች ይሄ ባንዲራ አይወክለኝም ሲሉ አያቶቻችሁን እንደካዳችሁ ነው የሚሰማኝ። ኢትዮጵያን ብለው የተዋደቁ አሉ። በዋዛ የመጣ አይደለም። እንደዚህ ተዋድቀው ወላጆቻችን የሰጡንን ባንዲራ ለማንሳት እኛ አንገታችንን ቀና ማድረግ ያለብን ትውልዶች ሆነን ሳለ ያቀረቀርነን እሺ የምናፍርነን ነው እንጂ የተለየ ነገር ለማምጣት ፈልጎ አይደለም። ቅድም አያነስ ታነሳው የነበረ ነገር አለ። በህገ መንግስት ታግለን ያመጣነውን ያችን ትክክል ያልሆነችዋን ኢትዮጵያ የጣልናትን ኢትዮጵያ እንደገና መልሶ ሊያመጣብን ነው። እኔ እንደሱ አይደለም የምረዳው እያለን ያለው 27 ዓመት ሲደመር 8 ዓመት ታገልን ተብሎ በብሔር ተደራጅቶ ህገ መንግስት ተጽፎ መብታችንን አስከብረናል ተብሎ 2-3 መንግስት ጥለን ግን ከመገዳደል ድነናል። ዛሬ ስለ አዲስ አበባ እየተሻኮትን አይደለም። ዛሬ የጋራ ሰንደቅ በጣም አሳፋሪ እኮ ነን። እኛ እኮ እንደ ኢትዮጵያ ማፈር ያለብን እኮ ዜጎች ነን። የጋራ ሰንደቅ ላይ ማንስማማለን። በዓለም ላይ እንደኛ አይነት አሳፋሪ የለም። ትላንት አገር የሆነችው ኤርትራ በጋራ ሰንደቅ ዓላማዋ ላይ አይጣሉም። ኤርትራውያን ሰንደቅ ዓላማቸውን ያከብራሉ። እኛስ በብሔራችን መንደራችን ውስጥ ገብተን እንዳልሞከር ነው በደንብ የሞከር ነው ያገዳደለን ያጨራረሰንን የንጹሃንን እንባ ያፈሰሰውን የብሔር ብሔረሰቦች እኩልነት ያረጋገጥነን ብለን የምናወራበት አይደለም። ሶ እያለን ያለው 27 ሲደመር 8 ያመጣ ነው ነፃነት ብለን የምናወራው ነገር ወደኋላ ይዞን እየሄደ ከመገዳደል እርስ በርስ ከመጠላላት ከመገፋፋት አላዳነንም ነው። ስለዚህ ወደ ክብራችን እንመለስ ነው። ሌላ የተለየ ነገር ለማምጣት አልሞከረም። ቴንኪው ቴዲዬ። ቴንኪው ቅድስታችን። በረከት ገበሬ ልክ ጠቅላይ ሚኒስቴሩ አብይ አህመድ ለውጥ ከመጣ በኋላ ኢንቨስተር የሆነችና ኢትዮጵያ ውስጥ ስራ የጀመረች ነው የሚመስላቸው አንዳንዶቹ የሚገልጹት። እሷ ዱሮም ነው የነበረችው በወያኔ ዘመነ መንግስትም። አሁን ቲክቶክ ሲመጣ ወደ ቲክቶክ መጣች፣ ወደ ሚዲያ መጣች እንጂ በረከት ኢንቨስት የጀመረችው በለውጡ ወቅት አይደለም። ወዳጆች ያጣሩ።
እኔን እህቴ ትንሽ አሁን አንድ የነካችሁን ነገር ላንሳ። አንዳንዶቹ የኢትዮጵያን የዛሬ 4 እና 5 ዓመት በፊት ያዩትን ታሪክ ነው የሚነግሩን። አሁን ፓስፖርት ከሰው ጋር አትገናኝም፣ ኦንላይን ነው። ውልና ማስረጃ ከሰው ጋር ብዙዎቹ ከሰው ንክኪ ነፃ ሆነዋል። በቃ ኦንላይን ትሞላለህ፣ ኦንላይን ትከፍላለህ፣ ኦንላይን ይፈጸማል፣ ሄደህ ትቀበላለህ። እህቴ የዛሬ 4 ዓመት የዛሬ 3 ዓመት ሄደሽ ከሆነ አፕዴት አርጊ አሁን ያለውን ጉዳይ ማለት ነው። አሁን ብዙዎቹ እንደው ገጠር ቀበሌ ካልሆኑ በስተቀር በዲጂታል ቴክኖሎጂ ኦንላይን ሞልተ መረጃ ኦንላይን አታች አድርገ ፓስፖርትን ቀጠሮ ኦንላይን ይዘ ሁሉ ነገር ክፍያ ኦንላይን ከፍለ ዱሮ ሄደ ሰልፍ እንደምትይዘው ወይም ግለሰብ የምታነጋግረው አይደለም። አብዛኛው በቴክኖሎጂ የተደገፈ ስለሆነ አሁን ቀበሌ አካባቢና ውልና ማስረጃ አካባቢ ምናማው ነገር ብዙዎቹ ከዛሬ 4 ዓመትና 5 ዓመት በፊት ያዩት ከሆነ ድጋሜ ኢትዮጵያ ሄዶ እሱ ማየት አለባቸው። በበረከት ገበሬ ግን ስንመለስ እዛ ጋር የበረከትን ያዝልኝ ጤና ይስጥልኝ። እዚህ ጋር ሄሎ ስልክ ላይ ያለ አድማጫችን ሄሎ ጤና ይስጥልን። ይሰማል? አቤት አቤት ይሰማል። ቴዲ ስለ በረከት ገበሬው እያወራን ነው። ምን ታዘብክ? ስለ በረከት ገበሬው ያው እንግዲህ ያው ሰሞኑን ብዙ ስለ ዝርሻ እንትኖች እየተወራ ነበር፣ ግን አሁን ሰሞኑን እየተወራ ያለው ስለሷ ብቻ ነው። ከዝርፊያዎቹ መካከል ይሄኛው ነው አቴንሽን በብዛት የያዘው የ98 ቢሊዮን ብር አለ።